የታጠረ የውቦች ሀገር እየተባለች የምትጠራ የታሪክ የባህልና የተፈጥሮ ቋት መዲና ደሴ ከተማ ነች። የእጽዋቱ ህብረ ቀለማት ቀልባቸውን ቢስበው ምን ይዋብ ሲሉ የግዛቱ ስፋት ከተከማቸው ብዛ ህይወት ጋር ተዳምሮ የዚህኛውን ማዶ ጥሪ ወደዚያኛው ማዶ አላሰማ ቢላቸው ደንቆሮ ጫካ እያሉ ይጠሩት ያዙ። በነጻነት ወደ ፈለጉበት የሚፈሱበት አዋፍት ዝማሪያቸው የማይቋረጥበት እንስሳቱ እንደ ልብ የሚቦርቁበት እጽዋቱ እንዳሻቸው የሚተነፍሱበት የተፈጥሮ ቀበኛ ከሆነው የሰው ልጅ ውጪ ለሁሉም ተስማሚ የሆነ ምቹ የብዛ ህይወት ወይም ባዮዳይቨርሲቲ መገኛ ነው። ፓርኩ ከመሰየሙ በፊት የመንግስት ጥብቅ ደን ሆኖ ለረጅም ጊዜ የቆየበት አጋጣሚ አለ። በኃይለ ሥላሴም ዘመን በተለይ በ1952 አካባቢ ከፍተኛ የሆነ የብዝሃ ህይወት ሀብት መጠራቀሚያ ክምችት መሆኑ ስለታመነበት ኃይለ ሥላሴም ከፍተኛ የሆነ ጥበቃ ያደርጉለት ነበር። በዘመነ ደርግም ዘበኞቹ ተቀጥረው ከፍተኛ የሆነ ጥበቃ ይደረግለት ነበር። መገኛው ደቡብ ወሎ ዞን በሰሜን ምዕራብ አቅጣጫ ከደሴ ከተማ 196 ኪሎ ሜትር ያህል ርቀት ላይ ነው።
15265 ሄክታር መሬትም አልብሷል። ያለ ገደብ የተዘረጋባቸው የቦረና ወረዳ፣ ሳይንት ወረዳ፣ መሃል ሳይንት ወረዳና በቀደመው ጊዜ ወረ ሂመኑ እየተባሉ ይጠሩ የነበሩት ተንታ፣ መቅደላና ለጋምቦ የተባሉ አካባቢዎች ናቸው። ቦረና ሳይንት ወረ ሂመኑ ብሔራዊ ፓርክ እየተባለ እንዲጠራ ምክንያት የሆኑት። እና ከዛ በላይ ሄክታር የሚሸፍን ከሆነ የፓርክነትን ደረጃ ማግኘት የሚችልበት አጋጣሚ አለ። በሁለተኛ ደረጃ ደግሞ በፓርኩ ውስጥ ያሉት የብዝሃ ሕይወት ሀብት ክምችት እንደዚሁ ወደ ብሔራዊ ፓርክ እንዳድግ የሚያስችሉት መስፈርቶች ስለሆኑ ከዚህ አንፃር ይሄ የፓርክነት ደረጃ ያገኘበት አጋጣሚ አለ ማለት ነው። በኢትዮጵያ አቆጣጠር በ2001 ዓመተ ምህረት ክልላ ተደርጎ ህጋዊ እውቅና ያገኘበት ጊዜ ነው። መጀመሪያ ሲከለል 4375 ሄክታር ስፋት ነበረው። በዳግሚያ ክልላ ደግሞ እየሰፋ በመጣበት ጊዜ ወደ 15265 ሄክታር የደረሰበት አጋጣሚ አለ ማለት ነው። ከባህር ወለል በላይ ከ1900 እስከ 4280 ሜትር ከፍታ ያለው ይህ ስፍራ ውርጭ፣ ደጋና ወይና ደጋ ወቅቶችን በአብዛኛው ያስተናግዳል። ቦረና ሳይንት ወረ ሂመኑ ብሔራዊ ፓርክ ውስጥ በተለያየ የከፍታ መጠንና የአየር ጠባይ እንደያፈጣጠራቸው ቦታ መርጠው የሰፈሩ አጫጭርና ቁመታም የእጽዋት ዝርያዎችን መሰረት አድርጎ በሶስት የተከፈለ ነው። የመጀመሪያው አፍሮ ማውንቴን የሚባለው የፓርኩ ክፍል ነው። ይህ አፍሮ ማውንቴን የሚባለው በትልልቅ ደኖችና ጥቅጥቅ ያለ ደን የተሸፈነ ሲሆን የተለያዩ የብዝሃ ሕይወት ሀብት ክምችት ያለበት ነው ማለት ነው። እንደ ምሳሌ ኮሶ የሚባል ሀገር በቀል ዝርያዎች አሉ። ወይራ፣ ውልክፋ፣ ያበሻ ጽድ የመሳሰሉት በዚህ በፓርካችን ክፍል ውስጥ የሚገኙ ናቸው ማለት ነው። ከፍ እያልን ስንመጣ ደግሞ ኤሪካሼስ ቤልት የሚባል አለ። ይሄ በአስታ የሚባል ጠቆር ያለ የደን ክፍል አለ። በዛ ክፍል የተሸፈነው ኤሪካሼስ ቤልት ይባላል ማለት ነው። እሱ ኦልሞስት ወደ 2700 ሜትር አባቭ ሲ ሌቭል አካባቢ የሚገኝ ነው ማለት ነው። ከፍ እያልን ስንመጣ ደግሞ አፍሮ አልፓይን እና ሰብ አፍሮ አልፓይን የሚባሉ አካባቢዎች አሉ። ይህ አካባቢ ደግሞ በጓሳ፣ አምጃ እንደዚሁ አስታና ጨረፌ የመሳሰሉት ዝርያዎች የሚገኙበት አካባቢ ነው ማለት ነው። አሁን ለምሳሌ ያስታማር መድኃኒትነት አለው። ብዙ ሰዎች ለመድኃኒትነት የሚጠቀሙበት ሁናቴ ነው ያለው ማለት ነው። በአብዛኛው በፓርኩ ዙሪያ ያለ ህብረተሰብ አናቢ ነው፣ ማር በስፋት የሚያመርትበት ሁኔታ ነው ያለው ማለት ነው። እንደዚሁም ደግሞ የተለያዩ ሜዲሲናል ፕላንትስ ተብለው የተለዩ በተመራማሪዎች ለምሳሌ በዶክተር አያሌው ቀደም ብሎ የሁለተኛ ዲግሪያቸውን ሲሰሩ ያጠኑት ጥናት አለ። ከዛም ወዲህ የተለያዩ ጥናቶች ተጠንተዋል። እጅግ በርካታ የመድኃኒትነት ባህሪ ያላቸው የእጽዋት ዝርያዎች አሉ ማለት ነው። ጦስኝ በተለይ በዚህ አፍሮ አልፓይን ወይም ደጋማ በሚባለው አካባቢ ላይ
በስፋት መሬቱን ሸፍኖ የሚገኝበት ሁኔታ አለ ማለት ነው። የአካባቢው ህብረተሰብ ያው ለምሳሌ እንደ ግፊትና የተለያዩ በሽታዎችን ለመከላከል ለጉንፋንም ከሻይ ጋር በመቀላቀል እያፈሉ የሚጠቀሙበትና እንደ መድኃኒትነት የሚጠቀሙበት ሁኔታ አለ። ከዚህም ባሻገር ለቅመምነትም ጦስኝ በተለያዩ አካባቢዎች ከዚህም እየወሰዱ ከተለያዩ ቦታ እየወሰዱ ህብረተሰቡ እንደ ቅመም የሚጠቀምበት ሁኔታ ከ14ኛው መቶ ክፍለ ዘመን ከዘመነ ዘረ ያዕቆብ ጀምሮ በልዩነት ሲጠበቅ እንደኖረ በሚነገርለት በዚህ ፓርክ ከ496 በላይ የሚሆኑ የእጽዋት ዝርያዎች ከ30 በላይ አጥቢ የዱር እንስሳትና ከ77 እስከ 84 አይነት ዝርያ ያላቸው አዋፍት በዚህ ፓርክ ውስጥ ተጠልለዋል። ከነዚህ አጥቢ የዱር እንስሳትና አዋፍት መካከል ደግሞ መገኛቸው ኢትዮጵያ ብቻ የሆነ ኢንደሚክ ወይም ብርቅዬ የምንላቸው ቁጥራቸው ብዙ ነው። የምኒልክ ዲኩላ፣ ስታርክ ጥንቸል፣ ጭላዳ ዝንጀሮና ቀይ ቀበሯ እንትን ናቸው። ኢንደሚክ አኒማል ስፒሺሶች ናቸው። ቅልጥም ሰባሪ ወይም ላማርጋይር የሚባለው የወፍ ዝርያ በዚህ ፓርክ ውስጥ አለ። እንደገና የሱረኔ ቆቅ የምትባለው በተለይ በቆላማ አካባቢው ላይ በስፋት ትገኛለች ማለት ነው። ከዚህም በተጨማሪ የአበሻ ድመት መሳይ ወፍ የሚባል አለ። እሱም እንደዚሁ በዚሁ በፓርካችን ውስጥ አለ። እንደዚህ ከፍ ሲል ደግሞ ገዴ የምትባል የወፍ ዝርያ አለች። ከፍ ያለች ነች። እሷና ባለ እንጥል ጋጋኑ ሌሎችም እንደዚሁ ብርቅዬ የሆኑ የወፍ ዝርያዎች አሉ ማለት ነው። በዚህ ስፍራ ስነ ፍጥረት ለየዕለት እንቅስቃሴው ገደብ የለውም። እዚህ በደመ ነፍስ የሚከወን ሰውን አፍዝዞ የማስቀረት አንዳች ኃይል ያለው አስገራሚ ትዕይንት አለ። በሕይወት ለመቆየት ራስን ከጠላት የመከላከል ልዩ ንቃት፣ የህብረት ጉዞ፣ ቤተሰባዊነት፣ የእናትነት ጥልቅ ፍቅርና እንክብካቤ አግራሞትን የሚያጭሩ የፓርኩ ልብ ሰቃይ ትዕይንቶች ናቸው። የዱር እንስሳት የራሳቸው ቴሪቶሪ አላቸው፣ የራሳቸው ድንበር አላቸው። ለምሳሌ የምኒልክ ድኩላ በአብዛኛው እዚህ አካባቢ የሚገኝ ከሆነ ሌሎች ደግሞ ስታርክ ሴር እንደዚሁ ራሱን ችሎ
በስፋት የምትገኝበት አካባቢ አለ። ቀይ ቀበሮም እንደዚሁ ማለት ነው። ቀይ ቀበሮን ብንወስድ ለምሳሌ ቢቃኙበት አጋጣሚ ያለ ማለት ነው እና ይሄ አንደኛ ካደጋ የሚከላከሉበት ነው። ሌሎችም የዱር እንስሳት እንደዚሁ የትኛው ክልል ላይ እንደሆኑ የሚያውቁበት ሁኔታ አለ። ስለዚህ ቴሪተሪያቸውን የሚከልሉበትና ቅኝት የሚያደርጉበት አጋጣሚ አለ። ይሄ አንዱ የሚያስደንቀኝ ነገር ነው። ለምሳሌ በአብዛኛው ሊዮፓርድ ጭላዳ ዝንጀሮን ያጠቃዋል። ይሄ ጭላዳ ደግሞ ከሊዮፓርድ ለመዳን ሲል በገደላማ አካባቢዎች ላይ ይገኛል ማለት ነው። የሰው ልጅም ሲያባረረው በቃ መጠጊያው ገደል ስለሆነ በዛ በመጠለል ራሱን ካደጋ የሚከላከልበት ሁኔታ አለ ማለት ነው። በግሩፕ ነው የሚኖረው እና በቃ ጠላትንም ለመከላከል የሚያደርገው በግሩፕ የግሩፕ ዲፌንስ ነው የሚያካሄደው ማለት ነው። ስለዚህ ምግብን በሚመገብበት ጊዜ ማደሪያቸውም እንደዚሁ በግሩፕ አንድ ላይ በመሰባሰብ ጠላቶቻቸውን በሚያዩበት ጊዜ ይጠራራሉ፣ ድምጽ ይሰማማሉ። በዚህ ጊዜ ሁሉም ባንድ ይሰባሰቡና መከላከልም ካለባቸው በጋራ ሆነው እዛው አካባቢ የሚከላከሉበት አጋጣሚ አለ። ማምለጥም ካለባቸው ድምጻቸውን በማሰባሰብ ሁሉም ባንድ አቅጣጫ የሚሄዱበት አጋጣሚ አለ ማለት ነው እና ይሄ ምን ያህል ልክ እንደ ሰው ልጅና ከዛም በላይ ሆነው የሚገኙበት አጋጣሚ አለ። ጓደኛቸውን ጥለው የሚሸሹበት አጋጣሚ የለም ማለት ነው። የሚኒልክ ድኩላን ጧት እዚህ አካባቢ ላይ እንዳያችሁት ነብር ጓደኛውን በሚያሯሩጥበት ጊዜ ሌላኛው እየጮኸ ጓደኛውን ለማዳን የሚያደርግበት ጥሪ እንዳለ ነው። በተናጠል ከመሄድ ይልቅ ጥንድና እንደዚሁም በዛ ብለው በግሩፕ የሚሄዱበት አጋጣሚ አለ ማለት ነው። ይሄን ያህል በቃ ከጠላት ለመከላከል ራሳቸውን ማለት ለጓደኛቸው መስዋዕትነት እንደሚከፍሉ መረዳት እንችላለን ማለት ነው። ጥንድ እየሆኑ 3-4ም ሆነው እንደዚሁ በግሩፕ የሚገኙበት አጋጣሚ አለ ማለት ነው እና ስታርክ ሴርም እንደዚሁ ጥንድ እየሆኑ ነው በአብዛኛው የሚሄዱት እና አብዛኞቹ የዱር እንስሳትን ስንመለከት በተናጠል ከመጓዝ ይልቅ ጥንድ ሆነው የሚሄዱበት አጋጣሚ ነው።
ስብጥር የእጽዋት የዱር እንስሳትና አህዋፍት ክምችቶች ባሻገር አፈጣጠራቸው ትንግርት የሆኑ ተፈጥሮን በታሪክ አጅበው ተመልካችን የሚያስደምሙ ዋሻዎችም ጭምር የቦረና ሳይንት ወረሂመኑ ብሔራዊ ፓርክ ማድመቂያ ናቸው። አለባቸው የሚባል ሰው ነበርና እሱ ሸፍቶበታል። ያው ሽፍታ ሲባል እንግዲህ ድሮ ሰው ይገልና እዛ ቦታ ላይ ይገባል። ከዛ በኋላ ማለት ከመንግስት ጋር ነው አሁን እሱ ጣው ሰውየውና ሰው ይገልና እዛ ቦታ ይገባል። ከዛ አካባቢውን ማህበረሰብ ፍየል በግ እያሳረደ እንጀራ እያስመጣ እዛ ቦታ ላይ ብዙ ከ5 ዓመት በላይ ተቀምጧል። እንደያያችሁት ዋሻውን ውስጥ ስንገባ የራሱ የቻለች በር ሆና በጣም ባልና ሚስት እስከ ሚስቱ ነበር ያለውና እሱንም ሚስቱንም የምታስቀምጥ ኢቭን እንትኖቹ እሱን የሚቀርቡ ሰዎች ብቻ ናቸው በሩ ላይ የሚቀመጡት። እስከ 11000 ሰው ይዛል ተብሎ ነው የሚታሰበው። ስፍራ መስህብ ብቻ አይደለም፣ ባለው የተፈጥሮ ሀብት ክምችት እልፎችን እያመራመረ ግኝቶችን የሚያስተናግድ የልዕቀት ማዕከልም ጭምር እንጂ። የደን ሳይንስ ተማሪዎች የሙከራ ጣቢያቸው ደን ላይ ነው። በተለይም አሁን በአየር ንብረት ለውጥ ላይ ያላቸው ተጽዕኖ በጎ ተጽዕኖ ምን ይመስላል የሚለውን ነገር ለማየት ላቦራቶሪ ላይ አይደለም የሚያዩት፣ እዛው ሄደው ያለውን ነገር በደንብ አድርገው የሚመራመሩበት ቦታ ነው። የተለያዩ መሳሪያዎችን እዛ ይዘው ሄደው ኢንስቶል አድርገው ብዙ ነገሮችን የሚሰሩባቸው የምርምር ጣቢያዎቻቸው ናቸው። ዝም ብሎ እንደ ሌሎች የግብርና ምርምር ማዕከል መሬት ከልሎ ሳይሆን እነሱ ግን እዛ ቦታ ላይ ያለውን ኢንተራክሽን በተለይ እንስሳት ተባዮች አሉ እዛ፣ እንደዚሁም ደን አለ። የነዚህን ኢንተራክሽን ምን ይመስላል የሚሉ ነገሮችን ለማጥናት የሙከራ ጣቢያቸው ያ ቦታዎችን እያደረጉ ነው ያሉት። ከፓርኩ በ18 ኪሎ ሜትር ርቀት ላይ የምትገኘው መካነ ሰላም ከተማ ይህን የተፈጥሮ ሀብት አይተው ለመደነቅ ተመራምረው አዲስ ነገር ለማግኘት ወደ ቦታው የሚመጡ እንግዶችን ለማስተናገድ ዘብ የቆመች ናት።